ባለፈው ክፍል በጽጌረዳ እኔም በጣም ስፈልግሽ ነበር። የዛን ቀን ራሱ ተመልሼ ቦታው መጥቼ ረጅም ሰዓት ነበር ስጠብቅሽ ነበር። እኔም እኮ ዋሌትህ እንደረሳ እኔም እኮ ዋሌትህ እንደጣልኩ አይቼ እኮ እየሮጥኩኝ ብቀተልህም አጣውክ። ሰማኛለህ? ሁለተኛ ልጅ አጠገብ እንዳትደርስ። ምንድነው እማዬ? ኧረ በእናትሽ ተረጋጊ። አፍሽን ዝጊ። እውነት እሷን የምታከብራት ቢሆን ኖሮ እናቴ ተብሎ ሴት የተደረገ ቁጥር አታነሳም ነበር። እኔ ሌባም ባለጌም አይደለሁም። እናቴ ደግሞ እንደዚህ አድርጋ አላሳደገችኝ። ይኸውልሽ ያንቺ ሞራል ለመጠበቅ ብላ እንጂ እስካሁን ድረስ ያልነገረችሽ እናትሽ ከአንዴም ሁለቴ ራሷን ልታጠፋ ሞክራ ነበር አንቺ ልጅ እያለሽ። ሌላው ደግሞ ማወቅ ያለብሽ ነገር እናትሽ የነገረችሽን ነገር እምቢና እሷን የሚያሳዝን ነገር ካደረግሽ እናትሽን በህይወት አታገኛትም፣ ራሷን ታጠፋለች። እሺ ገብቶኛል እትዬ፣ በደንብ ገብቶኛል። ይኸውልሽ ጽጌረዳ እየሰራሽ እንደምትማሪ ብዙ ነገሮችም እንደሚደራረቡብሽ መዳር ልጄን በዚህ እድሜዋ ለዛውም ለማትፈልግ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ ይሄ የማድረግ ልብሴ ቪዲዮን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ በክፍል 7 ከፊት ላይ ያሳየኋችሁ የተፈጠሩ ነገሮች አሉ። ጽጌረዳን እናቷ ስትቆጣት፣ ዋይሌቱ ስትወረውርበት፣ የሄቨን እናት ለጽጌረዳ እናት የወሊድ መቆጣጠሪያ እንትን እንደያዘች ስታሳያት፣ ይሄ ሁሉ ሴራ እንደገና ጽጌረዳ የሰራችው ምግብ ላይ ልጁ ምግብ ውስጥ ቅመምና ጨው አብዝቶ አሰሪዋ ወይም አባትየው ሲቆጣት የነበሩት ክፍሎች በሙሉ በክፍል 7 ነበሩ። ዛሬ ክፍል 8 ላይ ምን ሊፈጠር ይችላል የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ አብራችን ቆዩ። እንቀጥል። ጎሶ ልዳራት እትዬ እና ታዲያ አይናችን እያየችልሽ ትበላሽ አዘንሽላት? ኧረ በፍጹም እንደዛ ነገር አለ ብለሽኝ ነበር እኮ። ምንም የማናገርሽ ነገር የለም፣ ግን እኮ የምናወራው ነገር አለ ብለሽኛል። ከራሴ ጋር ተነጋግሬ ወስኜ ውሳኔን አሳውቅሻለሁ። እማዬ በጣም እንደተከፋሽብኝና እንዳዘሽብኝ እኮ አውቃለሁ፣ ግን አንቺ ያልሽውን እኔ አንዱንም ነገር አላደረኩትም። የሆነ ሰው ሆን ብሎ እንደዚህ እንድታስቢ እያደረገሽ ነው ያለው። ማንም ምንም እንዳስብ አላደረገኝም። እኔ ራሴ ነኝ በጆሮዬ የሰማሁት። ምኑን ነው የሰማሽው? ቆይ ለምን በግልጽ አትነግሪኝም? ስልክሽ ላይ ስደውል ጎረምሳሽ አነሳና ሻወር እየወሰደች ነው፣ ስጨርስ ትደውልልሻለች አለኝ። ቆይ እማዬ እያበድሽ ነው? ያበድሽውማ አንቺ ነሽ። እሺ ጽጌረዳ። አቤት እትዬ። ጎረመሽ በቃ ጨረስሽ አይደል? ጎረምሰሽ ምንድነው? አልገባኝም እትዬ። እማወራው ግልጽ አማርኛ መሰለኝ። ቆይ ምን ልሁን ነው የምትይው? እናትየዋም እንደዚህ እየሆነች ያለችው የሄቨንን ነገር ለማስጨረስ ወይም ደግሞ ሽማግሌው እኔ ጽጌረዳ ማግባት አለብኝ ብሎ ስለነገራት ሴራውን ከልጇ ጋር ተባብራ ዋናው አላማዋ የሴትዮዋ ጽጌረዳን ለሽማግሌው መዳር ነው ወይም ደግሞ ለባለሀብቱ መዳር ነው። የጽጌረዳ እናት ደግሞ ይሄ አልገባትም። ነገሮች ተገጣጠሙባት። ስልክ ስትደውል ስራ መስራቷን አታውቅም፣ አልነገረቻትም። ስልክ ስትደውል ወንድ አነሳው። መንገድ ላይ የሄደች እያለ ከወንድ ጋር ቆማ አገኘቻት። ሲገጣጠምባት እናትየዋ እውነት መስሏት የጽጌረዳ እናት ተከፋች፣ በልጇ ማለት ነው። እሺ ትምህርት ቤት እንገናኝ። አቤት ምን ፈለክ? ምንድነው? ቆይ የተፈጠረ ነገር አለ? ደህና ቢሆን ባሉ አንተ ምን አገባ? ማንም ሰው ለኔ አያስብም። ሁሉም ሰው የሚያስበው ለራሱ ብቻ ነው። ቆይ እኔ ብቻ ነኝ አይደለ ጥፋተኛ? ጽጌረዳ ቆይ እኔ ስሜት የሌለኝ ነው እንደ ይመስላችሁ? ደስ ቢላት ባይላት፣ ቢከፋት ባይከፋት ማንም ሰው ግድ አይሰጠውም። ቆይ እኔ ስንት ነገር ነው ችዬ መኖር ያለብኝ? ጽጌረዳ አንቺ ያለሽበት ሁኔታ ይገባኛል። ማንም ሰው ለአንቺ ስሜት ግድ ላይ ሰጠው ይችላል። እኔ ግን እንደነዛ ሰዎች አይደለሁም። ለአንቺ ስሜት ግድ ይሰጠኛል። እውነት አንተ ትረዳኛለህ? አዎ በደንብ እረዳሻለሁ። እንዴት?
ለጽጌረዳ እንግዲህ ሳታውቀው ወደ ብዙ ማጥ ውስጥ እየገባች ነው። ይህን ሰው ሲመጣ ሁላችንም በጥሩ ነገር ነው ወደፊት ምን ሊፈጠር ይችላል የሚለው ነገር እናያለን በቀጣይ ክፍሎች። ምክንያቱም ሰው ወደ ህይወታችን ሲመጣ ሁሌ ጥሩ ነገር ብቻ ይዞ ይመጣል ብለን ስለማናስብ ወደፊት ብቻ ፊታችንን ብቻ ስለምናስብ አንዳንዴ በህይወታችን ጥሩ መስሎ የመጡ ሰዎች መጨረሻ ላይ ሊጎዱን ይችላል። ነገር መደበቅ ኦኬ። ከትምህርት ቤት ስትመለሽ መገናኘት እንችላለን። ያው አሁን ጓደኛሞች ሆነናል ብዬ ነው። ከትምህርት ቤት ስወጣማ ወደ ስራ ሄዳለሁ። ወዴት ስራ? ለካ አልነገርኩም። እናቴ ደሞዟ ትንሽ ስለሆነ እኔ ለማስተማር ትንሽ ጨንቃታል። ስለዚህ እኔ በትርፍ ሰዓቴ ጽዳት ተቀጥሬ እየሰራሁ ነው። የሚገርም ነው። በቃ ቻው፣ እንገናኛለን። ቻው። እሺ ቻው። ሽን ማተጸጸችበትን ውሳኔ ነው የወሰንሽው። እሺ እንግዲህ ታዲያ ሰውየውን እናገኘውና ሻይ ቡና እያለን እየተጫወተን ሁሉንም ነገር ብንጨርስ ይሻላል አይሻልም? እሺ እንግዲህ መልካም። እናት በሰላም ነው? ምን ሆነሽ ነው? ውጤት ተበላሸብኝ። የምን ውጤት? ዛሬ አሳይመንት የምናስገባበት የመጨረሻ ቀን ነበር። አሳይመንት? የሴሚስተር ዋናው ኮርስ አሳይመንት። እና ምን ሆነብሽ? የሰራሁት መልስ በጣም ትክክል ነበር። የተሰጠኝ ውጤት ግን ዝቅተኛ ነው። ፕሮፌሰሩን እጅ ሳናግራቸው ደግሞ ወረቀቱን ሰጡኝ። ያ ወረቀት ግን የተቀየረ ነው። ተቀየረ ማለት? በቃ የተቀየረ ነው። በቃ የኔ ያልሆነ ማለት ነው። ቆይ አንቺ ስትሰጫቸው ልብ ብለሽ አላየሽውም ነበር ማለት ነው? ሰዓት ስለማይበቃኝ ቶሎ ነበር የሰራሁት። ከዛ ደግሞ በካኪ ወረቀት ጠቅልዬ ነበር የሰጠሁት። በቃ ይዞሽ ተረጋጊ። የሴሚስተር ፋይናሉን ካልሰራኝ በቃ ልጫሩላ እችላለሁ። ኧረ እንደዛ ብሎ ነገር የለም። በዛ ላይ አንቺ ጎበዝ ተማሪ። ያሳዝናል። ይሄ የሆነው ለምንድን ነው? ቅድም ካያችሁ ደብቃ ከክላሷ ይዛ ስትሄድ ነበረ ሄቨን ማለት ነው። ያ ማለት ከልጁ ጋር ተመካክረው ውጤቷ እንዲበላሽና እንድትጫር ስለፈለጉ የሰራችውን አሳይመንት ሰረቀቻት፣ ቀየረችባት ማለት ነው። በሌላ ያኔ የመጫር እድሏ ከፍተኛ ይሆናል ማለት ነው። አይ እንደሱ እንኳን መሆን የለበትም። እንዴት ማለት አልገባኝም። በጠዋት ከሰረቅሻትማ ቀደም ብላ የሆነ መፍትሄ ፈልጋ መግባቱ አይቀርም። ስለዚህ እኔ ወደ ክላስ ከመምጣቷ በፊት አዘናግቼ ሰርቃታለሁ። እሱ በጣም ጥሩ ሀሳብ ነው። ለማንኛውም በቃ እዚህ የመቆየት ሀሳብ ላይ ወይስ ወተን ማኪያቶ ነገር እንጠጣ? ወተን ማኪያቶ እንጠጣ ደስ ይለኛል። የሚገርም ሰርፕራይዝ በጣም ያደርኩት። አየህ እኔ ላንተ ማላረግልህ ነገር የለም። አውቃለሁ። በቃ አሁን ካፌ እንሂድና ማኪያቶ እንጠጣ። እሺ፣ ግን ከዛ በፊት መጠየቅ ክፋትና ተንኮል። አምላኪ ሆይ የልጄን ትምህርቷን ግለጽላት አደራ ፈጣሪ። የኔ መድኃኒዓለም ጸልሽልኝ። ድሮም እኮ በእኔ እንደማጨክኝ ያውቃለሁ። እስካሁን እዚህ ጋር ነበርሽ እንዴ? ተወቃሙ ጋሺ አንቺም ወደ ትምህርት ቤትሽ መሄድ ትችያለሽ። እሺ አይዲዋን ይወስድባታል ማለት ነው። አይዲዋን ከወሰደባት በምን መግባት ስለማትችል የተመካከሩት ከዛቱ ጋር አይዲዋን ለመውሰድ ነው። በጣም ያሳዝናል። በምን ትፈተን ይሆን? ምን ይፈጠር ይሆን? ምን ይሆናል? አሁን የት ነህ? ቤት ነው እንደ ያለኸው? ቤት በሆን ባልሆን አንቺ ምን አገባሽ? በእናትህ ነብዩ፣ አሁን መበሳጨትህን ተውና እኔ የምልህን ነገር ብቻ ስማኝ። እሺ ምንድን ነው መሰማሽ?
ኤውልና ነብዩ ቅድም ጋሼ በጣም አሟቸው ነበር። ምግብ ራሱ በስርዓት አልበሉም። እኔ ራሱ ፈተና ባይኖረኝ ኖሮ ጥያቸው ባሌ ደስ ይለኝ ነበር። ማለት እኔ እንጃ ቅድም ራሱ ብታይ በጣም ፍዝዝ ብሎ ነበረ እና ቤት መሄድ ከቻልክ እንድትሄድና እንድታያቸው አስቤ ነው። እሺ አይዋለሁ። ጉዳይ ካለ ግን ችግር የለውም። እሺ እኔ ፈተና ተፈትኜ እመጣለሁ። ከዛ አንተ ትሄዳለህ። መንገድ ላይ ጥዬው ሊሆን ይችላል። ወይኔ ጉዴ ያለቀች በቃ ሰጊሪና ወይኔ ጉዴ ምን ሆነሽ ነው እንደዚህ የሚያደርግሽ? ለኩን መታወቂያን እኮ ጣልኩት። የት ነው የጣልሽው? እሱን አላውቅም፣ ግን መታወቂያን ማግኘት አለብኝ፣ መፈተን አለብኝ። አለበለዚያ በቃ ህይወቴ በሙሉ ነው የሚሰቃቀለው። ታዲያ እንደዚህ እኮ መሆን የለብሽም። እንፈልገዋለን እንፈልገዋለን። ቆይ ምን ለማድረግ እየሞከርኩ ማለት አልገባኝም። አይኖ ሴት ልጅ ስንቅ እንደማትወድ አውቃለሁ። ነገር ግን በዚህ ልክ ከሴት ልጅ ጋር ለመጋባቱ ልክ ነው ብዬ አላስብም። አታስብ። ከዚህ በኋላ ከትምህርት ስለምትባረር እንደዚህ አይነት የልጅ ነገር ውስጥ አይገባም። የልጅ ስራ ማለት እሱ ሲደርስ ብናያሻል። ቆይ ምን ለማድረግ እየሞከርክ ነው? ባይሆን አንተን ዝም ብዬ ሳይ እሷን ማጽናናት የሚያስደስት ሰው መሰልከኝ። ስለዚህ በደንብ ለማጽናናት ተዘጋጀ። ኖርሻል ሲጀመር። ቆይ እንዴት እንደዚህ መንገድ ላገኘዋለሁ ብለሽ ታስቢያለሽ? የማይሆን ነገር እኮ ነው ማለት ነው። በቃ ይኸውልሽ ምን እናደርጋለን መሰለሽ? ወደ ትምህርት ቤት ጠጋ እንበልና እዛ ልጆችን እናጠያይቃለን። እኛም እንፈልገዋለን። በቃ እሺ። እንዴ ኧረ አንቺ አባትየው ወድቀው ምን ሊፈጠር ይችላል? ምን ተፈጠረ? ምንም የምናውቀው ነገር የለም። በክፍል 9 ፍንትው አድርጎ ያሳየናል። ግን ክፋት ለራስ ነው መልሶ የሚጥለውና አባቱን ይሄ ልጅ ቀስ በቀስ ሊያጣ ነው። ምክንያቱም ቅመም አይበላም፣ ጨው አይበላም። አባትየው ሁሉን ነገር እሱ እየሞጀረ እሷን እንትን ለማለት ከዛ ቤት ለማባረር ወይም ደግሞ እንድትጠላ ለማድረግ ባባቱ ብዙ ነገሮችን ጥረት ያደርጋል። መጨረሻ ላይ ምን ሊፈጠር ይችላል አናውቅም። ትምህርቷንስ ፈተናዋንስ እውነት አይዲዋን አግኝታ ትፈተን ይሆን? በክፍል 9 የምናይ ይሆናል። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። በጣም ነው የምወዳችሁ። ባይ ባይ።